ቅመሟ ዛሬ ሰርፕራይዝ አላት። እንደዚህ ዝንጥ ብላ ምንድነው ሰርፕራይዙ ልትሉ ትችላላችሁ። ይሄን ሰርፕራይዝ ለመስማት መረጋጋት ያስፈልጋችኋል። ሌላው በጣም የሚያናድደው የሚያሳዝነው ሄለን ከሀገር ልትወጣ ነው ሳይሆን ቢኒ ከሀገር ልትወጭ ነው ብሎ እጥብ ባርጎ ሲያሰጣት በአደባባይ አይተናል። ሄለንም መጀመሪያ ከታገሰች በኋላ ወደዛ ሂዱልኝ ስታስጠሉ ስትላቸው ቢኒ ማንንም ያስጠላ እኔ በጣም ሸበላ ነኝ። ኧረ በስመ አብ! የሚዋደዱ ሰዎች ግን እንደዚህ ሲጣሉ እኔ በጣም ሸበላ ነኝ። አንቺ ታስጠያለሽ፣ እኔም ሸበላ ነኝ፣ አንተን የምታስጠለው ምናምን ሲባባሉ ዋሉ እላችኋለሁና ቢኒ ተብየው ማለት ነው አፈላህ በጣም። ኦ ማይ ጋድ! አንተ ምንድነው እንደዚህ ፉን የሚያረግህ? ፈጣሪው ትግስቱን ስጠኝ። አከበረች እንደውም ስታስጠላ የሚለው ብቻ ሲያንስ ነው። ዝም ብለ ድርቅ እንኳን ከሀገር መውጣት በሰማይ ብትበር መብቷ ነው። አላገባሃት፣ ፍቅረኛ ነሽ አላልካት፣ ምን አላልካት፣ ቪዲዮ አብረሃት ሰራህ። ታዲያ ታስራ ትቀመጥልህ እንደ መብቷ ነው። ብትሄድም ይሳካላት እና ትወጣ እንጂ። ያሁን ዘመን ወንዶች ደግሞ አንተ ከሴት ጋር ስትላላጥ ነበር አይደል እንደ ያው ድራማ ነው ምናምን ብለህን አለፍን እንጂ። ብቻ ግን ታረቁ፣ አትጣሉ። እሺ አትጣሉ። አሁን እንደዚህ መጨቃጨቅ አያስፈልግም። እና ቢኒ ደግሞ ሄሉ ስቃ ምናምን ስትቀርብ ፊትን ምንድነው እንደባጨጎር የምኮሰኩሰው? ፈጣሪው ትግስቱን ስጠኛ። አንዳንድ ወንዶች ግን በጣም ማላችሁ ሲለምኗችሁ ሲያከብሯችሁ አትወዱም። ሲንቋችሁ ሲሰድባችሁ ምናምን ነው ደስ የሚላችሁ ይመስለኛል። በኋላ ይልቅ ሄሉ ማለት ነው ስትዘልፈው ስትሰድበው ምናምን ተሻለው። መጀመሪያ አክብራ ልታቅፈው ስትል ልታወራው ስትል አይኑን ስታየው እናቴ እንዴት ላይኑ እንደጠላት እንዴ! እና ከብር ካልወደደለት ሰው እንደዚህ ማጠብ ይሻላልና አንዳንድ ሰዎች ደግሞ ሄለን ለሰው ክብር የለሽም አማርኛሽን ምረጭ እንዴ! በጣም እኔ ራሱ እናደዳለሁ። እሷን ቢያደርገኝ እኔ አጠገቡ ቁሚ አይኑን እያየሁት እየሳኩ እያወራሁት እሱ ሲገለፍጠኝ ታዲያ ታግሼ መጨረሻ ላይ ማጥብን ማረገው ሲያንሰው ነውና ምን ሆኖ ነው እንደዚህ ፉን የሚያረጋው? አንዴ እኮ ማስመሰል ሁሉ እኮ መቻል አለባችሁ። የሆነ ሰው እኮ ስቆ እያወራችሁ እናንተ ኔጌቲቭ ስትመልሱለት አስባችሁታል እንዴት እንደሚያናድድ እንዴ! ስማም እና ሄለን ከሀገር ልትወጣ ነው አለ ቢኒ። እንግዲህ እሰይ ያሳካልሽ። ለማንኛውም ጭንቁቁ ነው። አይ መከራ ነገር። እና የኔ ውዶች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ ከቸች ብለናል። ኦላላን ራስቼ ከቸች የሚል ነገር ጀመርኩ እንዴ። ለማንኛውም ይሁን፣ እኔ በየጊዜው አማርኛ መቃየር ይመቸኛል እናላችሁ። ኦ ማይ ጋድ ኦላላ ማለት አሁን ነው ጋይስ። አውላላ ሃይሚን እዩዋትማ ዝም ብላችሁ በለው ምንድነው እንደዚህ ማማር? ኦ ማይ ጋድ ጸጉር ስታይልሽ ምናምን ይመቸኛል በነገራችን ላይ። እና ዘናጭ ሆነ ሃይሚ እኮ ዝንጥ ያለች ናትና እናንተ ደግሞ ቲክቶክ ላይ ተሳደቡ ነበር። በስመ አብ ወልድ ምንድነው እንደዛ ተሰዳደቡት? ጌታ ሆይና ምንድነው? አተሰዳደቡ የኔ ወድሽ መሰዳደብ አያስፈልግም። እነዚህ 24 ሰዎች አሁንም አሉ እንደ እየበጠበጡ ነው። ግሩፕ አልፈረሰም። በስመ አብ ምን ነው ብሩክና ሃይሚ እኮ ተጋቡ። ያኔ የተመሰረተ ለማለያየት ነበር እኮ ብሩክን ከሃይሚ ለይቶ ምናምን። ከዛ ብሩክን እንግዲህ ያው ለ32ቱ ከበው ምናምን ሊያሽቀብጡ ነበረ፣ ግን አልተሳካም እኮ የመሰረታችሁት ቡድናችሁ እና እንዴት ነው አልፈረሰም? እስካሁን አለ በለው። ከ24 ወደ 32 ቀንሷል። ከ32 ወደ 24 ይሄ ትልቅ ለውጥ ነው። ቀጣይ ደግሞ 12 ትቀራላችሁ። ጥሩ ነው፣ እየለቀቁላችሁ ነው እና አላችሁ። እስካሁን አልፈረሰም። ኦ ማይ ጋድ የእናንተ ነገር አይ አልተሳክቶም ማለት ጎፈር። እንዴት ነው ተናደዱ? እንዴት ትናንትና ብሩክ ሃይሚን ሲያደናንቃት ነካ አርጓቸዋል እኮ። ሃይሚን መራቅ አልችልም፣ ስለ ሃይሚ መጥፎ ነገር አታውሩብኝ ተብላችኋል። ከሰማችሁ ጆሮአችሁ ከሰራ ነገራችሁ ብዬ ነው። ካልሰማችሁት ምናልባት መቼም ቪዲዮ እስከ መጨረሻው አታዩም ይመስለኛልና አተሰዳደው የኔ ውዶች። ከዛ ውጭ ሃይሚና ብሩክ ዛሬ ማለት ነው ምርጥ ቪዲዮ እንደሚያመጡልን እርግጠኛ ነኝ። በብሩክ ቤት ወይም ደግሞ በብሩክ ቤት ካልመጡ ላይቭ ምናምን ይመጣሉ። ምክንያቱም ሰሞኑን እየተጣሉ ስለሆነ በዚህ ፍራንክ ምክንያት ጸብ ሳይሆን ያው በቃ እየተበቀላቸው ስለሆነ ትክክለኛ ስራውን መስራት ስለሚፈልግ አልመጡምና ይመጣሉ። እኔ ራሱ እዚህ ላይ የሚመጡት ነገር ራሱ ናፈቀኝ። አይገርማችሁም? እና
ሀይሚዬ ዛሬ እንደዚህ ዝንጥ ብላ እንግዲህ ወይ ቪዲዮ ይኖራል ወይ የሆነ ሰርፕራይዝ ምናምን ሊኖር ይችላል። በአጠቃላይ መቼም አዲስ ነገር መፈጠሩ አይቀርም። እነ ሩታና እና አብርሽ እስካሁን ድረስ ድራማውን እያሉት እኮ ነው። 2 አመት ሙሉ 3ኛ አመታቸው እነዚህ ልጆች ድራማ ከጀመሩ ማለት ነው አብርሽና ሩታና እና ሀይሚም እንግዲህ ያው ላይፋቸውን እየቀየሩ የፍቅር ጥያቄ ሲቀርብ ከዛ ሲጋቡ ከዛ ሲወልዱ አልተሳካም እንጂ በትዳር በፍቅር መኖር አልቻሉም። እና አንዳንዴ ግን እናንተ ሰው ሲያገኝ ማለት ነው ፍቅር ያጣል፣ ገንዘብ ሲያገኝ ፍቅር ያጣል። ደግሞ ገንዘብ ሳይኖራቸው ገና ጀማሪ እያሉ በጣም የሚዋደዱ ሰዎች የሆነ ሳለ ሲያገኙ ይጣላሉ። እና እንደዚ አይነት ሰይጣን በነ ሀይሚ ቤት ሁሉ እንዲገባ አልፈልግም። እና እንግዲህ አሪፍ ቪዲዮ ይመጣል ብዬ አስባለሁ። አሁን በሰሞኑ ፍራንክ ሀይሚ ትክክለኛ ብሩክን የእውነት እንደምትፈልገው ሽማግሌ ቢልክ እንደምትቀበለው በቃ አረጋግጧል። ትክክለኛ ማንነቷንም አሳይቶናል። ከዚህ በኋላ ብዙ ፕሮሰሶች ይኖራሉ ብዬ አስባለሁ። እንደዚህ ብዙ ጊዜ የሚቆዩ አይመስለኝም። ምክንያቱም እንደዚሁ ዝም ብሎ የሚቆዩ ከሆነ ብዙ ነገር መፈጠሩ አይቀርም። የሆነ እርግጠኛ የሚሆኑበት ነገር የሚያስተሳስራቸው ማያለያያቸው የሆነ ትልቅ ገመድ መኖር አለበት ብዬ አስባለሁ። ከዛ ውጭ እንግዲህ ምቀኛ ሸረኛ ከጎናችሁ ያረቀላችሁ በፍቅር ኑራችሁ እስካሁን ተምሳሌት እንደሆናችሁን ከዩቲዩበሮች በቃ ጥሩ ነው ብዬ ማስቡ ከካፕሎች ሀይሚና ብሩክ፣ ሌላ ደግሞ አዲስና ቃል የሚባሉ በጣም ነው የምወዳቸው። እዮብና ረዱ በቃ እነዛ ፋሚሊዎች በሙሉ ይመቹኛል። ሄሉና ናሂ ነበሩ። ናሂና እንትና ማናስ ውብዬ፣ እነሱ በጣም ምርጥ ካፕሎች ነበሩ። ግን አሁን ላይ ተበላሹ። ከሆነ ሰዓት በኋላ በጣም ተበላሹ እና ብዙ የሚመቹኝ ካፕሎች አሉ። ግን እነ ሀይሚም እንዲህ ነው እኔ እንዲቀጥሉ የምፈልገው እንጂ ከዚህ የተበላሸ ስራ እንደናብርሽ ምናምን እኔ እንዲያመጡ አልፈልግም። ፈጣሪ ጠብቃችሁ እንደዚህ አይነት መጥፎ ነገር ውስጥ ከመግባት ማለት ነው። እስከ መካሰስ እስከ መሰዳደብ ምናምን በጣም ያስጠላል። በጣም ጥሩ ጊዜ ያሳለፋችሁ ሰዎች እወድሻለሁ፣ እወድሃለሁ፣ አፈቅርሻለሁ፣ አፈቅርሃለሁ የተባባሉ ሰዎች በኋላ ሲሰዳደቡ ሲዘላለፉ፣ አንቺ ታስጠያለሽ፣ አንተ ታስጠላለህ፣ አልፈልግም ሲባባሉ ማየት እንዴት እንደሚያስጠላ። እንደዛ የሚያስጠላ ነገር የለሽ በሽ ምድር። የምትወዱት ሰው ላይኑ ሲጠላችሁ እንደ ማየት የሚያናድር ነገር የለም። ስትወዱት የነበረ ስታፈቅሩት የነበረ ሰው ግን ለማየት ሁሉ ሲኮራባችሁ አስባችሁታል? እንዴት እንደሚያናድር ስሜቱ። በስመ አብ ወልድ ፈጣሪ እንደዛ አይነት ነገር ይጠብቃችሁና ስለ ሀይሚ ነው። ሌላ ስለ ሄሉ ነው ላወራ የመጣሁት። ሄሉ እንግዲህ ቢኒ ሳታስበው ተቀይሮባታል። ሌላ ሰው ነው የሆነብን እኮ ለኛ ራሱ። እንዴ ምንድን ነው ብሮ ምን ሆነ ነው? ልታስቀይም ልታናደድ ትችላለች። እሺ ከሀገር ልትወጣ ፕሮሰስ እያደረገች ለምን አልነገረችኝ? እንዴ ይህን ያክል እኮ የሚያዘጋ ነገር አይደለም። ሲጀመር ይሄ ጥፋትም አይደለም። ገባ? አንድ ነገር ሳይሳካ ቀድሞ ማውራት ለስኬት እንቅፋት እንደሆን ማወቅ አለባችሁ። አንድ ነገር ስታረጉ ቀድማችሁ አታውሩ። ላይሳካም ሊሳካም ይችላልና ብትሄድ ኑሮ ተነግርሃለች። ለምን አልነገርሽኝም ብለህ የዚህን ያክል ሰላም ስትላት ታወራት፣ እየሳቀች ስታወራት አታወራት ምናምን። ምንድነው እንደዚህ የምትንጠባረርባት ማለት ነው? እንዴ ታቀምስባለች። ከዛ እንደዚህ ይልና እሷ ደግሞ ፊቷን አኮሳትራ የሆነ መጥፎ ቃል ስታወጣ ቃላት እየለቀማችሁ ሄዱ እኮ ንግግራችን ምናምን። እንዴ ታገሰችው፣ እንደውም የምሬ ነው ታገሰችው። ተንጠባረረ ምናምን። ጢባራ ምን አይነት ሰው ነው በማርያም? እንዴ ምን ነው እንደዚህ? በጣም ታግሳለች። እንደውም ታግሳ እጅሪት ለድፋ ነው የምጥልበት። የስድብ ናዳ ነው የምታወርድበት። ከዛ በኋላ ማለት በጥፊ ሁሉ ልታዞር ትችላለች። እና አንድ ሰው ለመከበር ሰውን ማክበር አለበት። ገባችሁ? መጀመሪያ ገልፍጦ ከጣለ በኋላ የሆነ ቃል ስትናገር ያን ቃላት መልቀም ጥሩ አይደለም ብዬ አስባለሁ። እኔ ወዶች በጣም ነው የምወዳችሁ።